አሰላሙ አለይኩም ረህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያኖቼ ሰላም ሰላም ብለናል። እንግዲህ ከኢድ ምላሽ ማለት ነው። እንዴት ናችሁ? እንዴት ከረማችሁ? ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ አደርጋለሁ። ወደችዬ እንዴት አርጎ ይዟችኋል? ኢድ ውስጥ እንዴት አለፈ? ከኛ ጋር አልሐምዱሊላህ ወለከል ሐምዱ ለከ ሽኩር። ደስ ሲል ነበረ፣ በሰላም አልፏል። ሐዋሉም ደስ ሲል ነበረ። ሀቂቃ ከአረቦች ቤት ይልቅ ኢጃዛ ቤት በጣም ደስ ሲል ነበር ማለት ነው። እና እንዴት ናችሁ? ደግዬ ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። አልሐምዱሊላህ ረብል ዓለሚን ሽኩር ገለታ ይድረሰው፣ ለአላህ ምስጋና ይድረሰው። እንዴት ናችሁ? ደህና ናችሁ ወይ? ሀገርና አላህ ሱብሃነሁ ወተዓላ ሰላም ያደርግልን። ሀገር በጣም አሁን ባለችበት ሁኔታ ላይ ዱዓ የማደራረግ ግድ ይልብናል ማለት ነው ወዶችዬ፣ ወላሂ እውነቴ ነው። ቤትም ያልጨረስነው ቤት እንድንጨርስ ሀገራችንን ሰላም አድርጎልን የሌሎችንም ሀገሮች ሰላም ያድርግልን ውዶችዬ። ወላሂ እውነቴ ነው። የሌሎች ሀገር ሰላም መሆን ለእኛ ቤንዚል ይረክስልናል። ብዙ ነገሮች ወደ ሀገር ቤት ስለሚለዋወጡ ብዙ ነገሮች አሁን ተወዷል ውዶችዬ። ቆርቆሮ ተወዷል በሉ፣ ቢስማር ተወዷል በሉ፣ ሲሚንቶ ተወዷል በሉ። ያልተወደደ ነገር ምንም ነገር የለም ማለት ነው። እኔ ሰሞኑን ያው ስላልጨረስኩ ሽንት ቤቴና አንተ ማር ቤቴን ትልላለህ ብዬ ነበር። ቆርቆሮ 1200 ገብቷል አሉ አንዷ ቆርቆሮ እንግዲህ ማለት ነው። አስቡት እሺ፣ እንግዲህ አስቡት 1200 ብር ገዝታችሁ አስቡት 30 ቆርቆሮ በ1200 እዛ ላይ ነው ናራ ማለት ነው እንግዲህ። እና በፊት 700 እስከ 720 ነበር። አሁን ግን 1200 በጣም ከባድ ነው ከምነግራችሁ በላይ ማለት ነው። እና የሀገራችን ሁኔታ በጣም ያሳዝናል። ሁሉ ነገር ተወዶባቸዋል። ወላሂ እላቸዋለሁ። ያኔ ለካ አገር ሁሉም ቦታ ሰላም ሲሆን ነው ገበያ መገበያየትም የሚመጣው ማለት ነው። እና መኪና ባለመንቀሳቀሱ እነዚህ ከባድ ከባድ መኪናዎች አይንቀሳቀሱ፣ መኪና ተከልክሏል ውዶችዬ። ምክንያቱም ቤንዚል ከሌለ እንዴት ነው መኪና የሚንቀሳቀሰው? በዚህ የተነሳ እነ ሲሚንቶ ነሽ፣ እነ ቢስማር ነሽ፣ እነ ምንድን ነሽ ጣራ ላይ ወጥተዋል ማለት ነው። እንኳን ይቅርና ዘይት ወላሂ እኔው ጥንቅንቅ ነው የሚያደርገው ማለት ነው። አጀብ ሀገር ያልኩኝ ወላሂ ወዶ አይደለም ቤተሰብ ራሱ እንደዚህ የሚነጫነጨው። ያው አገር ሰላም ስትሆን አይደል ሁሉም ነገር ሰላም የሚሆነው። የምትበሉትም የምጠጡትም ለካ አገር ሰላም ሆና መገበያየት ስትጀመር ነው ማለት ነው። እና የሀገር ነገር በጣም አሳሳቢ ሆኗል። እዚህ ጦርነትም ያለበት ሀገር ደግሞ አላህ ሱብሃነሁ ወተዓላ አስማምቷቸው እንደው የበፊቱን እንትን ቢቀጥሉ እኔ ደስ ይለኛል ማለት ነው። ለምን መሰላችሁ? ሀገራችን በዚህ ተቀጠለች ዲሃ ማለት ነው። ወላሂ እላችኋለሁ እንጃ ጨውም አድርጎ የሚበላ አይመስለኝም። ለምን መሰላችሁ? የሁሉም ነገር ዋጋ እዛ ላይ ነው፣ እዛ ላይ ማለት ነው። እና በጣም አስቸጋሪ ነው፣ አስቸጋሪ ሆኖባቸው እንኳን ዘይት አርገው ሊበሉ ይቅርና ማለት ነው። እኛ አንድ መንዞ 8 ብር 7 ብር በሆነበት ሰዓት እንኳን ውድ ተብሎ ማለት ነው አምጥተን በእንድሪቱ ሰፍረን ነበር። ከላይ ብቻ ለስሙ በምናረጋት እና አሁን ያሉት ደግሞ እንግዲህ 1 ሊትር ምናምን ዘይት ስንት ብር ተገዝቶ የሚዘለቅ አይነት አይደለም። አስቡት እንግዲህ አንድ ስኳር 1500። ኧረ እና ሊላሂ ወና ሊላሂ ራጂዑን። ብቻ በጣም አስቸጋሪ ነው ወላሂ እላችኋለሁ። ያለንበት ሁኔታ የሚያሳዝንም ነው። ዱዓ የሚያስደርግ ነው። በተቻላቸው አቅም አላህ ሆይ ሀገራችንን ሰላም አድርግልን፣ የመጣውን ነገር አስክንልን፣ አቀዝቅዝልን ብላችሁ ዱዓ አድርጉ ማለት ነው ውዶች። የዱዓ ያስፈልገናል ከምነግራችሁ በላይ ዱዓ ያስፈልጋል ማለት ነው። የሀገር ቤት ጦርነቱን እንትን ሳይለን የውጭ ጦሮቹ ጭራሽ እንድንደክም ሀገራችን እንድትደክም አድርጓታል። ለምን መሰላችሁ? አብዛኞቹን ገበያዎች ከውጭ ስለሚገኙ ከውጭ ሀገራት ስለሚገቡ አሁን ነጋዴ እዚህ መጥቶት አልነገዴ እዛ ሄዶት አልነገዴ በጣም ይከስራል ማለት ነው። ያ ነው የተካካደው። እና ደግሞ አንዳንዴ ደግሞ ሆዳሞች የዘይት ነጋዴዎች ማለት ነው ምን ያደርጉላችኋል አሉ፣ ደብቃ ያስቀምጣሉ አሉ። ደብቃ ያስቀምጡና
ልክ ገበያው ጣራ ሲወጣ የለኝም ብለው ደብቀው ሲያበቁ ልክ ገበያው ጣራ ሲወጣ ይናት በውድ መቸብቸብ አሁን እነሱ ናቸው አሉ እየቸበቸቧል። 3 ሊትር በስንት ነበር ያሉ? ወላሂ ራሴ እኔ ምንም አልቀረኝም። እንግዲህ አስቡት እንግዲህ እንዴት ነው እናንተ 5000 ገዝቶ በ3 ሊትር እንዴት ነው የሚቆጣጠረው? እስቲ ንገሩኝ። እንዴት ነው ኑሮን የሚኖረው? እስቲ ንገሩኝ። ወላሂ ሳስበው እኔ ወይኔ ኢትዮጵያ ብሄድ እኔ ጨንጓራዬ ተልጦ አውቅቶልኝ ነበር ያልኩት። የትስ ይመጣል? እናንተ አስቡት። ዛሬ እኮ ስራ ሲኖራችሁ የወር ደመወዝተኛ ስትሆኑ አታለው የወር ደመወዝተኛ እንኳን ብትሆኑ የኑሮው ሁኔታ ይሄ አይነት ኪሳራ ሲገጥማችሁ አሊያም ደግሞ አሁን የሚገዛው ሰው ሽጦት አልገዛ ገዝቶ ደግሞ ካልሸጠ የገበሬው ደግሞ እህል በጣም ረከሳሉ። 1 ኩንታል 800-700 ገብቷል። አስቡት። ገበሬም ያንን ሽጦ ነው ሳህ የሚገበየው። አስቡት እንግዲህ ማለት ነው። እንግዲህ ይሄ የተገባበት ደግሞ በጣም አስቸጋሪ ነው። 1 ኪሎ እንግዲህ አሰቡት 7-8 ተደረሰበት 1 ኪሎ ላለው 1 ኩንታል ማለት ነው። 1 ኩንታል ጤፍ ረክሷል እየተባለ ጤፍ ለሚገዛ በተለይ እህል ገዝቶ ለማስቀመጥ ለእንደኛ አይነቱ ለመዳም ቅመሞች ጥሩ ነው። አሊያም ደግሞ እየሸጠ እየገዛ ለሚሸጥ ይምኪን ጥሩ ሊሆን ይችላል። ሲወደድ አንስቶ ያንን ነገር ሊሸጠው ይችላል ማለት ነው ወዶችዬና ያለንበት ሁኔታ ከባድ ሁኔታ ላይ ነው ያለነው። አስቸጋሪ ሁኔታ ላይ ነው ያለነው። አላህ ሱብሃነሁ ወተዓላ ኸይርን ነገር ሽቶልን እንደው ሰላምን አንጥቶልን ወዶችዬ ሰላምን አስፍኖልን አገራችን በሰላም ምትኖር በደስታ ምትኖር ያድርገን። አለበለዚያ ዋህድ ልጆቻችን ፍላጎታቸውን ያጣሉ። አገራቸው ጥላቻ ይኖርባቸዋል። ገና በ13 ዓመታቸው ልሰደድ ይላሉ። ገና በ10 ዓመታቸው ልሰደድ ይላሉ። እስቲ ብዙ ልጆችን ይዋቸው እስቲ ለቁም ነገር ደርሶ የተሰደዳል የለም። ወላይ በጣም ነው የሚያሳዝነው። በጣም ያለንበት ሁኔታ ማለት ነው። ስታዋቸው ገና ህፃናቶች ናቸው። 13 14 15 በቃ እየመጡ ያሉት በባህር እየመጡ ያሉት እነዚህ ናቸው። እና ያሉበት ሐዋል በጣም ነው የሚያሳዝነው። አላህ ሱብሃነሁ ወተዓላ ኸይር ነገር ሽቶልን ሀገራችንን ሰላም አድርጎልን ሰላሟን መልሶልን በቃ ገባ የሚገበየው ሻጭም ተደስቶ ገዥም ተደስቶ የምንኖር ያርገን ውዶችዬ። እውነቴን 1 ኪሎ ዛሬ ሽሮ በርበሬ ለመግዛት ጣራ ላይ ከወጣባችሁ በቃ ጾማችሁን ለማደር ትገደዳላችሁ ማለት ነው። እንደ ቀልድ ያድርገው እኮ እየተናገሩ ነው። ምሳችንን በልተን ራታችንን አንብላ፣ ራታችንን በልተን ምሳችንን አንብላ እየተባለ ማለት ነው። በጣም አስቸጋሪ ሁኔታ ነው ያለነው ውዶችዬ። በተቻላችሁ አቅም ዱአ አድርጉ፣ ዱአ እንደራረግ። አላህ ሱብሃነሁ ወተዓላ ያመጣብንን በላይ ይመልስልን። ሌሎች ሀገር ላይ ያለውን በላ አላህ ይመልስልን። ይሄ ነው የዛሬ መልእክቴ እላችኋለሁ። ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።